አመሰግናለሁ ክብርት አፈ ጉባኤ። በትምህርት ዘርፍ ላይ የተነሱ የተወሰኑ ጥያቄዎችን ለመመለስ ነው። ያው እንደሚታወቀው ትምህርት ባለድርሻ አካሉ በጣም ሰፊ ነው። ሀገር የሚገነባው ትውልድ የሚዘጋጀው በትምህርት ስርዓቱ በትምህርት ቤትና መማር ማስተማሩ በሚፈለገው ደረጃ ውጤት ማምጣት እንዲችል ተደርጎ ሲሰራ ስለሆነ በዚህ ረገድ እንደ ከተማ አስተዳደሩ በልዩ ትኩረት በከፍተኛ በጀት ኢንቨስትመንቱ ውጤት እያመጣ እየከፈለን እንደሆነ በስድስተኛና በስምንተኛ ክፍል ያየናቸው ውጤቶች በተማሪ ስነ ምግባርና በአጠቃላይ እንደ ሀገር ያላቸውን ራዕይ የተቀራረበና የተሰናሰለ አስተሳሰብ እንዲኖራቸው አበክረን በትኩረት በትርጉም ስለሰራ ይሄ ለውጥ መምጣቱን አይተናል። ይሄ ብቻ ሳይሆን መማር ማስተማሩ በመሰረተ ልማት የተሟላ ትምህርት ቤቶቹ ደረጃቸውን የጠበቁ ወቅቱና ጊዜውን የዋጀ ሆነው የምንፈልገውን ትውልድ ለመገንባት ውስጣዊ አቋማቸውና ብቃታቸው እንዲያድግ መደረጉ ይሄ ከተማ አስተዳደሩ በልዩ ትኩረት ቅድም እንዳልኩት ከፍተኛ በጀት ሳይሰስት ሳይቆጥብ ለትውልድ የማይሆን ነገር የለም በሚል የተሰራው ስራ ያመጣው ውጤት ነው። ይሄ ቤቱም ቅድም ምስክርነት ሲሰጥ ሲያመሰግን ስለነበረ ይሄ የሁላችንም የተደመረ ውጤት እንደሆነ ያሳያል ማለት ነው። በዚህ ባለፉት 5 ዓመታት በትምህርት ስርዓት ውስጥ ያመጣናቸው ለውጦች ብለን የምናስበው መንግስት ከሚያደርገው ኢንቨስትመንት ባሻገር ማህበረሰቡ የትምህርት ባለቤት ግለሰቦች በትምህርት ቤት ውስጥ መግባት ወላጅ ወደ ትምህርት ቤት እንዲተም መደረጉ የበኩላቸውንና የድርሻቸውን እንዲጫወቱ ማድረጋችን ይሄ ምክር ቤት ደግሞ በተለይም ደግሞ እኛን የሚደግፈን ቋሚ ኮሚቴ ከመቆጣጠርም ባለፈ እንደ አስፈጻሚ አካል ሆኖ በመቆርቆር ቅድም ሲነሳ እንደነበረው በግለሰብ ደረጃ ኢንጌጅ በማድረጋችን በጋራ ተደማሪ ውጤት እንድናመጣ አድርገናል ማለት ነው። ይሄ የስምንተኛ ክፍል ላይ ከ36% ወደ 96% ማድረስ ይሄ እጅግ በጣም ትልቅ ውጤት ነው። ይሄ ኢንቨስትመንቱ እየከፈለን አሁን እያገኘን ያለነው ውጤት የዘራነውን እያጨድን እንደሆነ ያሳያልና ይሄ በ12ኛ ክፍል ለምን አልተደገመም የሚል ጥያቄ አለ። ይሄን ጥያቄ ማብራራት ፈልጋለሁ። ይሄ 32% 50 እና ከዛ በላይ አምጥቶ ወደ ቀለም ትምህርት ወደ ዩኒቨርሲቲ ከፍተኛ ትምህርት ገብተዋል። ይሄ ቁጥር ቀላል አድርጎ መወሰድ አለበት ብዬ አላስብም። እንደ ሀገር ካለን አቨሬጅ ከናሽናል አቨሬጁ 4 እጥፍ ያደገ ነው። ናሽናል አቨሬጁ 8 ነጥብ ምናምን ነው። እኛ ወደ 32% አሳልፈናል። ይሄ ቁጥር በጣም ትልቅ ቁጥር ነው፣ እያደገ መጥቷል። ይሄንን በደንብ ማህበረሰባችንም የምክር ቤት አባላቶችም እንዲረዱት የምንፈልገው ባለፉት ዓመታት በተለይም ደግሞ በትምህርት ሴክተር ውስጥ የነበረ ባህል ኩረጃንና መሰራረቅ የሚጸየፍ በራሱ ትከሻና በራሱ አቅም የሚሰራ ለሀገርም የሚሆን ትውልድ በመገንባት ሂደት ውስጥ ራሱን ችሎ ማለፍ እንዲችል ተደርጎ በተሰራ ከፍተኛ ቁጥጥር ባለው በኦንላይን ኤግዛሚኔሽን የመጣ ውጤት እንደሆነ ታሳቢ እንዲደረግ እንፈልጋለን። ይሄን ቁጥር ለማሳደግስ ምን እየተሰራ ነው የሚለውን ነገር በሂደት የሰራናቸውን አሁንም በቀጣይ በተለይ 2019 አሁን 18ም የ2018 ትምህርት ዘመን መልቀቂያ ፈተና እየሰጠን ያለንበት ጊዜ ስለሆነ ያደረግናቸውን ኢንተርቬንሽኖች አጠር አድርጌ ለመጥቀስ እሞክራለሁ። አንደኛው ይሄ ውጤት በተለይ ከተማዋ ኢንቨስት ከምታደርገው የማህበረሰቡ መቆርቆር በትምህርት ለትውልድ ያለውን ተሳትፎ ጋርና ውጤቱ ተመጣጣኝ አይደለም የሚል ግምገማ ገምግመን 4 ስትራቴጂዎች ነድፈናል። አንደኛው የሂሳብና የእንግሊዝ ስትራቴጂ ተብሎ አንደኛ ሂሳብ የሳይንስ ትምህርቶች መማሪያ መሰረት የምንጥልበት ስለሆነ፣ ሁለተኛ ደግሞ እንግሊዘኛው የኢንስትራክሽናል ሚዲያው በእንግሊዘኛ ስለሚሆን ሁለተኛ ደረጃ ሲጀምሮ በአጠቃላይ ትምህርት ከታችኛው ትምህርት እርከን ጀምረን በእነዚህ ላይ ትኩረት ማድረጋችን፣ ሁለተኛ ተማሪዎች መማር የሚችሉት አማራጭ የሚኖራቸው ቤታቸው ሲገቡ በምን አማራጭ ነው ከሶሻል ሚዲያ ነፃ ሊሆኑበት የሚችሉበት ትምህርታቸውን ከቤት እስከ ትምህርት ቤት መሆን እንዲችል በማሰብ ከአዲስ ሚዲያ ኔትወርክ ጋር በጋራ ሆነን ቴሌቫይዝድ ያደረግነው የትምህርት ይዘት ይሄ ለዚህ ለውጥ መሰረት እንደሚሆን ታሳቢ በማድረግ በ6 እና በ8 ውጤት እንድናስመዘግብ አንጥቶናል። ይሄን አጠናክረን የምንቀጥል ይሆናል ማለት ነው። ሁለተኛ የኤቢሲ ስትራቴጂ ወይም የውጤት ማላቂያ ስትራቴጂ ብለን አፍተር ክላስ ቢፎር ክላስ እና ክላስተር ማዕከላት ብለን
በተለይ ሁለተኛ ደረጃ 11ኛና 12ኛ ክፍልን በትኩረት ስራዎች ሰርተናል ማለት ነው። ዘንድሮ ደግሞ ከዚህ የበለጠ ውጤት እንጠብቃለን ማለት ነው። ክላስተር ማዕከላትን በዚህ በበጋው ትምህርት የሰጠነውን በሰመር ካምፕ ዘንድሮ ደግሞ ከነገ ጀምረን በአዲስ መልኩ የ11ኛና የ12ኛ ክፍል ተማሪዎች የሰመር ካምፕ ፕሮግራም አዘጋጅተናል። ይሄ ፕሮግራም ኮንደንስድ የሆነ ካሪክለም የተጨበጠና የተጨመቀ ሆኖ በአጭር ጊዜ ውስጥ ግን ብዙ ፖርሽኖችን ከቨር ማድረግ የሚቻል በተመረጡ መምህራን በአጭር ጊዜ ውስጥ ሰፊ ይዘትን የሚያገኙበት ከዚህ ጎን ለጎን የኤቢሲ ስትራቴጂያችን እንደተጠበቀ ሆኖ ኤክስለንስ ስትራቴጂ የምንለው ኤክስን የማረም ስትራቴጂ ከፖሊሲው ጋር በማይጻረር መልኩ ተማሪዎች ኤክሳቸውን እንዲያርሙ ከስህተታቸው እንዲማሩ ኢንጌጅ አድርገው ኢንስትራክሽናል ታይማቸው ሰፋ ብሎ ይዘትን በሚፈለገው ልክ አንደርስታንድ አድርገው እንዲሰርጽ አድርጎ ውጤት ማምጣት የሚችሉበትን ሂደት ለማድረግ የተደረገበት ርብርቦች አድርገናል። እነዚህ የ12ኛ ክፍል ውጤትን አሁን ካለንበት 32% ከፍ አድርገን ማምጣት እንድንችል ተደርጓል ማለት ነው። ስለዚህ ዘንድሮ 12ኛ ክፍሎች ላይ ተሰርቷል፣ 11ኛ ክፍሎች ተሰርተዋል። በሰመር ካምፕ ደግሞ ከነገ ጀምሮ የሚገቡበትን የክላስተር ማዕከላት የበለጠ ውጤታማ የምንሆንበትን ስትራቴጂ ነድፈን እየሰራን ነው። በአጠቃላይ ማህበረሰባችን ይህንን ተረድቶ ተማሪዎች ከሶሻል ሚዲያ አልባሌ ቦታ ከማዋል በመማር ማስተማር ሂደት ውስጥና ኢንስትራክሽናሊ አክቲቬት እንዲያደርጉ ማድረግ የሁላችንም ስራ፣ ማህበረሰባችንም ወላጅም ሌላም የሚመለከተው ባለድርሻ አካላት በጋራ ርብርብ ማድረግ ያስፈልጋል ብለን እናስባለን። እንግዲህ 32% ቅድም እንዳልኩት ትንሽ አይደለም። ደግሞም ቀሪዎቹ ምንድን ናቸው የሚለው ጥያቄ ባይነሳም ግን ማብራራት ያስፈልጋል። እነዚህም በአዲሱ ስርዓተ ትምህርት መሰረት ቮኬሽናላይዝድ ሃይ ስኩል ሲስተም አድርገናል። በቮኬሽኑ የበቁና የነቁ ሆነው ከቲቬት ጋር አላይንድ ሆኖ መሄድ እንዲችሉበት መዋቅራዊ መናበብ፣ በአስተሳሰብ መሰናኘት፣ በጋራ መስራት የሚያስችልበትን ሰርቶ እነዚህ ተማሪዎች አምራች ዜጋ መሆን እንዲችሉ ተቋማዊ አደረጃጀታቸውን አቅም ፈጥሮላቸው መሄድ እንዲችል በጋራ በትስስሮች እንዲሰራ ተደርጓል። በካቢኔ በተወሰነው መሰረት ስትራክቸራሊ የተለያዩ ቢሆኑም ቲቬትና አጠቃላይ ትምህርት በጋራ ግን መስራት እንዲቻል በውሳኔ ውጤታማ የሆነ ብቃትና አቅም ያላቸው ትውልድ መገንባት፣ እነዚህ ደግሞ አምራች ሆነው ገበያ ውስጥ እንዲገቡ ከፍተኛ ስራ እየሰራን ነው። የሚያልፉትን ብቻ ሳይሆን ያላለፉት ላይ ደግሞ በንቃት እየሰራን እንደሆነ ታሳቢ እንዲደረግልን እንፈልጋለን። የከተማ አስተዳደሩ እንግዲህ በተለይ የተማሪዎች ምገባ፣ ዩኒፎርም፣ ደብተር፣ መጽሐፍ አንድ ለአንድ ማድረስና የትምህርት ቤቶችን ደረጃ ማሻሻል ብቻ ሳይሆን አዳዲስ ኢንቨስትመንቶች በከፍተኛ ደረጃ እየተስፋፉ ነው ያሉት። በአሁኑ ወቅት ቅድም የተከበሩ አቶ ሳምሶን እንዳሉት በአቃቂ፣ በኮልፌ፣ ለሚኩራ እንዲሁም ንፋስ ስልክ ላይ ማስፋፊያ ክፍለ ከተሞች ላይ በከፍተኛ ኢንቨስትመንት ትልልቅ ትምህርት ቤቶች እየተሰሩ ነው። አንደኛ ደረጃቸውን የጠበቁ የትምህርትን ተደራሽነትንም ፍትሐዊነትን ማረጋገጥ በሚችሉ መልኩ እየተሰሩ ነው ያሉት። ለመስከረም ይደርሳሉ ወይ የሚለውን ጥያቄ አው በትክክል እንደሚደርሱ እንደምታውቁት 724 የሚሰራ በ90 ቀን በ30 ቀን በአጫጭር ጊዜ ውስጥ ከፍተኛ የሆኑ ፕሮጀክቶች የማጠናቀቅ አቅሙም ልምዱም ስላለ ኮንትራክተሮቻችን የዚህም ብቃት ባለቤቶች ስለሆኑ በልዩ ትኩረት እንዲሰሩ በልዩ ትኩረት ርብርብ እንዲደረግ ከኮንስትራክሽን ቢሮ ጋርና ከክፍለ ከተሞቹ ጋር በጋራ እየሰራን ያለ ነው። በአጭር ጊዜ ውስጥ ተጠናቅቆ እነዚህ ትምህርት ቤቶች ለማህበረሰባችን ተደራሽ ሆኖ በተለይም በትምህርት ተደራሽነት ላይ ያሉትን ጥያቄዎች በማስፋፊያ አካባቢ ምላሽ እንዲሰጡ በሂደት ደግሞ ደረጃውን የጠበቀ ጥራት ማረጋገጥ የምንችልበትን ስራ እየሰራን ያለ ነው። መልሱ በትክክል አጠናቀን ለመማር ማስተማሩ ዝግጁ እንደምናደርግ እዚሁ ማረጋገጥ እወዳለሁ። ከግል ትምህርት ቤቶች ጋር አጠቃላይ ሁኔታ ከመንግስት ትምህርት ቤቶች ጋር ውጤቶቻችን እንደሚያሳዩት መንግስትና ግል ትምህርት ቤቶች መካከል የውጤት መቀራረብ እየመጣ የመንግስት ትምህርት ቤቶች አማራጭ የሆኑ የቁጥጥርና የሱፐርቪዥን ስራችን ጠንካራ በመሆኑ በጣም በከፍተኛ ሁኔታ የማደግና የመመንደግ እሴቶችን እያየን ነው። ይህን አጠናክሮ መሄድ ያስፈልጋል። ቁጥጥር፣ ክትትል፣ ሬጉሌሽኑም ደግሞ በግል ትምህርት ቤቶች ላይ የበለጠ ተጠናክሮ ደረጃውን በጠበቀ መልኩ እንዲሄድ
ስርዓተ ትምህርቱንም ስርዓተ ማቀፉንም ጠብቀው መሄድ እንዲችሉ ማድረግ ያስፈልጋል። ከዚህ ባፈነገጠ መልኩ የሚንቀሳቀሱ ቅድም የተከበሩ ፕሮፌሰር ጣሰው የተነሱትን በግል እንደዚህ አይነት ጥያቄ የሚጠይቁ ካሉ በግል ወስደን የምናርም ግን ደግሞ አስተሳሰቡ ለሌሎች ትምህርት ቤቶችም ለሌሎችም ልምድ በሚሆን መልኩ ኮሚኒኬት የምናደርግ ሪፖርት እንደምናደርግ ለማረጋገጥ እወዳለሁ። አመሰግናለሁ።